Mbappe, Thuram, Mbappe! He is an awesome force of nature! ከፍጻሜ በፊት የምናደርገው ፍጻሜ ነው ሲሉ የባርሴሎናው አሰልጣኝ ሃንሲ ፍሊክ የተናገሩለት የክብር ማስጠበቂያ ምሽት ይሆናል ተብሎ የተጠበቀው ዓለም የሚጠብቀው የከዋክብቶች ፍልሚያ የነብር ጭራና ይዙም ከያዙም ማይለቁም አይነት ንግግር ደግሞ የሲሞኔ ኢንዛጊ ነው። አሁን ከመሞጋገስ ወጥተን ወደ ቁም ነገር ተመልሰን የነገውን ጨዋታ ማሸነፍ ላይ ልናተኩር ይገባል ሲል ደግሞ ላሚን ያማል ለጋዜጠኞች መልሷል። የጣሊያኑ ሚላኒተር ጋዜጣ ይዞት የወጣው ማስፈራሪያም እንዲሁ በሌላኛው ጎራ በሳንሲሮ ሰዎች በኩል ክብርን የማስጠበቅ ትንቅንቅ ከ15 ዓመታት በኋላ ዳግም ሲገናኙ በዋንጫ ሳይሆን ዋንጫን ለማንሳት መስፈንጠሪያ በሆነው በግማሽ ፍጻሜ መርሃ ግብሩ ይህ የአውሮፓ ሻምፒዮንስ ሊግ መድረክ ጣሊያን ከስፔን ኢንተርናዚዮናል ደግሞ ከካታላኑ ባርሴሎና ላሚን ያማል ከማርከስ ቱራም የሚፋጠጡበት ድንቅ የኳስ ትዕይንት ምሽት ነው። አበይት አዳዲስ የተሰሙ ጉዳዮችን እንሆ። ይህ ሌጀንድ ስፖርት ነው። Mbappe, Thuram, Mbappe! He is an awesome force of nature! በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ደርሶ መልስ መርሃ ግብር ኢንተር ሚላን ከባርሴሎና ሲፋጠጡ የሚጠበቁ አበይት ክስተቶችን ይዘናል። ይህንን ገጽ ላይክ፣ ሼር እና ሰብስክራይብ በማድረግ አዳዲስና ታሪካዊ ያልተሰሙ ስፖርታዊ መረጃዎች ይድረሷችሁ። መረጃው ይቀጥላል። ቦታው በጣሊያኗ ፍልቅልቅ ከተማ ሚላን። ያቺው ከተማ ይህንን መርሃ ግብር ልታስተናግድ ሙሽሮቿን እየጠበቀች ነው። አሰናድታ ያጠናቀቀችው ድግስ ሊበላ ተጋባዥ እንግዳው እስከ ጥግ ድረስ ሊጠጣ። ይህ የባርሴሎና ጣፈንታ ነው። ባርሴሎና በሳንሲሮ የሚያደርገው መርሃ ግብር ከዚህ የተሻገረ አንድምታ አለው። ከ1907 ጀምሮ የዚች ከተማ የፖለቲካ ትኩሳት ማብረጃ፣ አንዳንዴም ደግሞ የአብዮት መቀስቀሻ ከዛም ማስታገሻ ሆኖ ያገለገለው ሳንሲሮ ከባዱን ፍልሚያ የሚያስተናግድ ይሆናል። ሚላኒተር የዚያ ከተማ ይህም ማለት የሚላን ከተማ ታዋቂ ጋዜጣ ነው። ሁለት ጋዜጠኞች የመሰረቱት እውቅ ጋዜጣ። ይህ ጋዜጣ የዴላ ማዶሊናን ደርቢ ተንተርሶ ዘገባ የሚሰራ ቢሆንም አሁን ላይ ኢንተር ሚላንን ከጎኑ አሰልፎ የማስፈራሪያ ዛቻ ዘገባን ይዞ ወጥቷል። ባርሴሎና ሆይ በጣሊያን የሚጠብቅህ እሳት እጅግ ከባድ ነው የሚል ማስፈራሪያ። ይህ መልእክት ትርጉሙ ከማስፈራራት የተሻገረ ነው። ብቸኛው የዓለማችን 3 መልበሻ ክፍል ያለው ሳንሲሮ ባርሴሎናን ሲቀበል በጣሊያን ታይቶ በማይታወቅ ሁነት ውስጥ ለማሳለፍ ዝግጅት እንደተደረገ ጋዜጣው ጽፏል። ከሳንሲሮ በፊት በዚያ በአረና ሲቪካ በነበረበት ወቅት እንደ ደሳሳ ጎጆ የሚቆጠረውን ቀይ ለቆ ወደ ሳንሲሮ ሲመለስ እዚህ ደርሳል ብሎ ያሰበ ነበር ለማለት አያስደፍርም። አሁን ኢንተር ሚላን በአውሮፓ መድረክ ታሪካቸውን ከሰቀሉ ክለቦች መካከል አንዱ ለመሆንም በቅቷል። ተጠባቂው ጨዋታና ተጠባቂ ተጫዋቾች ከሳምንት በፊት ኢንተር ሚላን ወደ ኑ ካምፕ አቅንቶ 3-3 በሆነ ውጤት ጨዋታውን አጠናቆ ተመልሶም ነበር። ያኔ ኢንተር ሚላን 2-0 መምራት ችሎ ነበር። ቢሆንም ግን ምስጋና ለታዳጊው ኮከብ ላሚን ያማል ይሁንና ባርሴሎና ወደ ቀደመ ክብሩ እንዲመለስ አድርጎታል። ከ2-0 መመራት ወደ 2 አቻ ከዚያም ደግሞ ወደ 3 አቻ የተመለሱበትን ውጤት ሲያስመዘግቡ የላሚን ያማል አስተዋጽኦ በቀላሉ የሚታይ አልነበረም። ስለ አንጸባራቂው ኮከብ ከማንሳታችን በፊት የኋላ ታሪካቸውን በተወሰነ መንገድ ለማስታወስ እንሞክር። በዚሁ በሌጀንድ ስፖርት ጥንቅራችን ባለፈው ሳምንት እንዲህ ብለን ነበር። 6-4-2 እነኚህን ቁጥሮች ኢንተር ሚላኖች መጥራት አይፈልጉም። ምንም እንኳን ባርሴሎና በማሸነፍ የዋንጫ ባለቤት የሆነበት የቅርብ ጊዜ ታሪክ ቢሆንም እነኚህ ቁጥሮች ምንም እንኳን ባርሴሎናን በማሸነፍ የዋንጫ ባለቤት የሆነበት የቅርብ ጊዜ ታሪክ ቢሆንም እነኚህ ቁጥሮች ለኢንተር ሚላን ራስ ምታት ናቸው። ምስጋና ለዲያጎ ሚሊቶ ይሁንና Mbappe, Thuram, Mbappe! He is an awesome force of nature! ያኔን ራዙሪዎቹ የዋንጫ ባለቤት ሲሆኑ ግብ ያስቆጠረ ተጫዋችም ነበር። ዓለም ስለ ኢንተር ሚላን ዘመረ። አሁን ያ ምሽት ሊደገም ቀኑ ተቆርጦ ሰዓቱ ደርሷል። ቀደም ሲል ወደ አነሳናቸው ቁጥሮች ልመልሳቸው። 6-4-2 ጠቅላላ ጨዋታ ብዛት 12። ባርሴሎና 6ቱን አሸነፈ፣ 4ቱን አቻ ወጡ፣ 2ቱን ደግሞ ኢንተር ሚላን አሸነፈ። ግን የባርሴሎና 6 ድሎች ከኢንተር ሚላን 1 ድል ጋር አይነጻጸርም። ለምን ቢባል ያ ምሽት ኢንተር ሚላኖች ባለትልቁን ጆሮ ዋንጫ ባለቤት አድርጓቸዋልና ነው መልሱ። 6-4-2 ምንም እንኳን 2ቱ ድሎች ብቻ ለኢንተር ሚላን ቢሆኑም ኢላማውን ጠብቆ እንደተተኮሰ ጥይት በአንድ በቃኝ አባረው ጥለዋቸዋል። 6-4-2 ለኢንተሮች ዝቅ ያለ ግምት ቢያሰጥም በወሳኝ መርሃ ግብሮች ላይ ግን
ኢንተር የበላይነት አለውና ደረቱን የሚነፋበት የሚኩራራበትም ድንቅ ታሪክ አለው። በእርስ በርስ ግንኙነታቸው 17 ግቦችን ባርሰሎና ሲያስቆጥር ኢንተር ሚላን ደግሞ በ7 ግብ አንሶ 10 ግቦችን ከመረብ አዋህደዋል። እነኚህ ቁጥራዊ መረጃዎች ሲቀጣጠሉ ለባርሰሎና ትልቅ ግምት የሚያሰጡ ቢሆንም ጨዋታው ግን በቀላሉ የሚታይ አይሆንም። አሁን ደግሞ ይህንን የበለጠ የሚያጠናክር ክስተት በኑ ካምፕ ተፈጠረ። ባርሰሎና ከመመራት ተነስቶ አቻ መውጣት ከዛም ለማሸነፍ መገዳደር። ግን ኢንተር ሚላን ከባዱን ፈተና ተወጥቶታል ማለት ይቻላል። Mbappe, Thuram, አሁን ተጠባቂ ከዋክብትን እንመልከት። ላሚን ያማል ከባርሰሎና ለምርጫ ቢቸግርም ማርከስ ቱራም አለበለዛም ደግሞ ላውታሮ ማርቲኔስ ከኢንተር ሚላን። ላውታሮ ማርቲኔስ 20 የአውሮፓ ሻምፒዮንስ ሊግ ግቦችን ሲያስቆጥር የክለቡ የምንጊዜም የሻምፒዮንስ ሊግ ከፍተኛ ግብ አስቆጣሪ ሆኗል። ወዲህ ደግሞ ማርከስ ቱራም አዲሱ የንራዙሪዎቹ ነውጠኛ ተጫዋች እየሆነ መጥቷል። ይህም ኢንተር ሚላንን በአውሮፓ መድረክ ዝናው እንዲናኝ ካደረጉት መካከል አንዱ ነው ማለት ይቻላል። የአንጋፋው ፈረንሳዊ ሊሊን ቱራም ልጅ የሆነው ማርከስ ቱራም የንራዙሪዎቹ መመኪያ እየሆነ መጥቷል። ወዲያ ደግሞ በካታላኑ ክለብ አንጸባራቂ ኮከብ ሆኖ ብቅ ያለው የላማሲ አካዳሚው ፍሬ ላሚን ያማል የባለ ታሪኮቹን ደማቅ ታሪክ የትም የበታተነባቸው ይመስላል። 17 ዓመት ከ267 ቀን ዕድሜው ላይ ያለው ላሚን ያማል አሁን የቀጣዮቹን ዓመት የንግስና ዙፋን ባለቤት መሆኑ ተረጋግጧል። ይህ ደግሞ ቁጥራዊ መረጃዎች ማረጋገጫ ናቸው። ላሚን ያማል ባለፈው ሳምንት የነበረው ተአምር መሳይ ተግባርን እናንሳ። ከኢኳቶሪያል ጊኒ ቤተሰቦቹ በስፔን ካታሎን የተወለደው ላሚን ያማል ገና በ17 ዓመቱ አዳዲስ ታሪክን በራሱ ጽፏል። በጋራ 13 የባላንዶር ሽልማትን ያሸነፉት ክርስቲያኖ ሮናልዶና ሊዮኔል አንድሬስ ሜሲ በ17 ዓመታቸው ከሰሩት ታሪክ የላሚን ያማል 5 እጥፍ እንደሚበልጥ ቁጥራዊ መረጃዎች ያመለክታሉ። 5 ጊዜ ባላንዶርን ያሸነፈው ክርስቲያኖ ሮናልዶ በ17 ዓመቱ 19 ጨዋታዎችን አድርጎ 5 ግቦችን ብቻ አስቆጥሯል። 4 ለግብ የሆኑ ኳሶችንም አመቻችቶ ሰጥቷል። በተመሳሳይ 8 ጊዜ የባላንዶር ሽልማትን የወሰደው ሊዮኔል አንድሬስ ሜሲም ቢሆን 17 ዓመቱ በ17 ዓመቱ 9 ጨዋታዎችን አድርጎ 1 ግብ ብቻ ነበር ማስቆጠር የቻለው። ላሚን ያማል ግን ከዚህ በተቃራኒው ነው። የ17 ዓመቱ ያማል 100 ጨዋታዎችን አድርጎ 22 ግቦችን በስሙ አስመዝግቦ 33 ግብ የሆኑ ኳሶችን ደግሞ አመቻችቶ አቀብሏል። ቁጥራዊ መረጃዎች ላሚን ያማል ከሮናልዶና ሜሲ መላቁን በግልጽ ያሳያሉ የሚሉ ትንበያዎችም አሉ። Mbappe, Thuram, በባለፈው ሳምንት በነበረው ጨዋታ ለኢንተር ተከላካዮች ፈታኝ ሆኖም አመሸ። በመጪው ሐምሌ ወር 18ኛ ዓመት ልደት በዓሉን የሚያከብረው ላሚን ያማል እንደ ያማል ያለ ድንቅ ተጫዋች በ50 ዓመቱ ይወለዳልም። ባለፉት 10 ዓመታት ውስጥም እንደርሱ አይነት ተጫዋች አልተመለከትንም። እሱን ለመያዝ 3 ተጫዋቾችን መድቤ ነበር ያሉት ጣሊያናዊው የኢንተር ሚላን አሰልጣኝ ሲሞኔ ኢንዛጊ ተጫዋቾቹን ምን ያክል ራስ ምታት ሆኖባቸው እንደነበር ገልጸዋል። ጣሊያናዊ ተከላካይ አሌዛንድሮ ባስቶኒም ያማልን ከማድነቅ አልቦዘነም። ላሚን ያማል 17 ዓመቱ ቢባል ማን ያምን ይሆን አለ። ባርሴሎና ላማሲያ ላይ እየሰራ ያለው ድንቅ ስራ የሚያስገርም ነው ብሏል። የ26 ዓመቱ ባስቶኒ ከስካይ ስፖርት ጋር በነበረው ቆይታ የፈረንሳይ ብሔራዊ ቡድን የቀድሞ ተከላካይ ሊሊያም ቱራም የማርከስ ቱራም አባት ስቴዲየም ተገኝቶ ያንን ጨዋታ ተመልክቶ ነበር። በወላጅ አባቱ ፊት የመክፈቻውን ግብ ያስቆጠረው ማርከስ ቱራም ባርሴሎና የዓለማችን የወቅቱ ምርጥ ቡድን ነው ሲልም ተጋጣሚያቸውን አሞካሽተዋል። ለዚህ ሁሉ ግን የላሚን ያማል ድንቅ ሚና አለበት ብሏል። Mbappe, Thuram, ይህ የክብር ጉዳይ ነው። የነብርን ጭራ ይዙም ከያዙም አይለቁም አይነት ንግግር ደግሞ የሲሞኔ ኢንዛጊ ነው። ሲሞኔ ኢንዛጊ 2 ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫን በተጫዋችነት ዘመናቸው አንስተዋል ከኤሲ ሚላንና ከዩቬንቱስ ጋር በመሆን አሁን በአሰልጣኝነት መንበር የሚያሳኩት የመጀመሪያው ዋንጫቸው ይሆናል። ይህንን ለማሳካት ደግሞ የኢንተር ሚላንን ክብር በውል መረዳት ያስፈልጋል ይላሉ።
ኢንተር የተከበረ የድል ባለቤት የሆነ ክለብ ነው። ይህም ደግሞ የክብር ጉዳይ ነውና ተጫዋቾችም ይህንን የሚረዱ ናቸው። ጨዋታውንም በከፍተኛ ጥንቃቄ የምናደርገው ይሆናል ሲሉ ተናግረዋል። የመልሱ ጨዋታ ነገ ማክሰኞ ምሽት ሳንሴሮ ላይ ሊደረግ የአንድ ቀን ዕድሜና ከዚያ በታች የሆነ ጊዜ ቀርቶታል። የባርሴሎናው አሰልጣኝ ሃንሲ ፊሊክ ሚላን ላይ የሚያደርጉት የመልስ ጨዋታ ከፍጻሜ በፊት የሚደረግ ፍጻሜ ነው ብለውታል። የዚህ ዓመቱ የባላንዲዮር አሸናፊ እንደሚሆን ከወዲሁ የብዙዎችን ግምት እያገኘ ያለው ላሚን ያማልም ቢሆን ከመወዳደስ ወጥተን ስለ ማክሰኞ የመልስ ጨዋታ የምናስብበት ጊዜ ላይ ነን ሲል አስተያየቱን ሰጥቷል። ማክሰኞ ምሽት 80 ሺህ ተመልካቾችን በሚይዘው አንጋፋው ሳንሴሮ ስቴዲየም የሚደረገው የመልስ ጨዋታ ከሁለቱ ቡድኖች የትኛው ለፍጻሜ ይደርስ ሲሆን የሚለው አጓጊ መርሃ ግብር አሁንም አጓጊነቱ እንደቀጠለ ነው። ጥንቅራችን አበቃ። ውድ የሌጀንድ ስፖርት ቤተሰቦች ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። ቸር ቆዩልን። Mbappe, Thuram, Mbappe!